بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس خذ عقيدة كتاب يمجمع كفل الله سبحانه وتعالى فقاد زاريه نجمر لن خذ عقيدتك من الكتاب والسنة نو يميلو كتاب كده عقيدهن ياز ككتابنا እንደዚሁም ከሱና ከቁርአንና ከሐዲስ አቂዳህን ያዝ የሚል ይሆናል ማለት ነው። ቢስሚላሂ ራህማን ራሂም ብሎ ነው የሚጀምረው። እንግዲህ በቢስሚላሂ ነው የሚጀምረው በአላህ Subhanahu Wa Ta'ala ስም ማለት ነው። ያው የትኛው ሙአሊፍ ኪታብ በሚጀምርበት ሰዓት ወይም ሙአሊፍ ማለት ኪታብ አዘጋጅ የሆኑት መሻይኾች ኪታባቸው በሚጀምሩበት ሰዓት በቢስሚላሂ ነው የሚጀምሩት። ያም ቁርአንን ለመከተል ነው። ምክንያቱም አላህ Subhanahu Wa Ta'ala በየሱራው እያንዳንዱ ላይ ቢስሚላህ ስላደረገ ያው ሱረቱል ተውባ ብቻ ሲቀር ላይ ሁሉም ቦታ ላይ ቢስሚላህ ስላለ ቁርአንን ለመከተል ነው አንተ የሚያደርጉበት ምክንያት። ሁለተኛ ደግሞ ነብያችን አለይሂ ሰላቱ ሰላም የትኛውም ደብዳቤና የተለያየ ነገር በሚጽፉበት ሰዓት ወደ የተለያዩ ንጉሶች መሊኮች በሚጽፉበት ሰዓት ቢስሚላሂር ራህማኒር ራሂም ሚን ሙሐመድን ረሱሊላህ ብሎ ነበር የሚጀምሩት የነበረው ማለት ነው። እና ሙአሊፎችም ኪታብ አዘጋጆችም ያንን በመከተል ነብያችን አለይሂ ሰላቱ ሰላም እንደዚህም አላህ Subhanahu Wa Ta'ala ያወረደው ቁርአንን በመከተል ኪታባቸው ሲጀምሩ በቢስሚላህ ነው የሚጀምሩት ማለት ነው። ቢስሚላህ ማለት በአላህ ስም እጀምራለሁ። አርራህማኒር ራሂም አርራህማን አይዙር ረህመቲል ዋሲዓ የሰፊው እዝነት ባለቤት በሆነው በአላህ Subhanahu Wa Ta'ala ስም እጀምራለሁ። አርራሂም ደግሞ አይዙር ረህመቲል ኻሳ الخاصة بالمؤمنين የንጥል እዝነት ባለቤት የሆነ ወይም የቀጣዩ እዝነት ባለቤት የሆነው በሆነው በአላህ Subhanahu Wa Ta'ala ስም እጀምራለሁ እያሉ ነው። ያው የሰፊው እዝነት አርራህማን ያለው የሰፊው እዝነት ባለቤት ብለን የፈሰንበት ምንድነው? አላህ Subhanahu Wa Ta'ala አዱንያ ላይ ለሁሉም ያጣቀማል። ለሙእሚኑም ለካፊሩም ለፋሲቁም ለሙጅሪሙም ለሁሉም አላህ Subhanahu Wa Ta'ala አዱንያ ላይ በዚህ ዱንያ ላይ በሚኖርበት ሰዓት ለማንም ምንም አይከለክልም። የሰፊ እዝነት ባለቤት ነው ማለት ነው። በአኺራ ደግሞ አላህ Subhanahu Wa Ta'ala ለሙእሚኖች ብቻ ነው በሽርክ ላይ የሞተ በአላህ ላይ እያጋራ የሞተ የሆነ ሰው አላህ Subhanahu Wa Ta'ala አያዝንለትም። እንደማያዝንለት ምንም አይነት ምህረት እንደሌለው አላህ ስለተናገረ ማለት ነው። ለሙእሚኖች ብቻ ነው አኺራ ላይ የሚያዝነው ማለት ነው። ዙር ረህመቲል አልኻሳ አው ዙር ረህመቲል ዋሲላ ብለን አርራሂምን በዛ የምንፈስርበት ምክንያት ለዛ ይሆናል ማለት ነው። እንደ አጠቃላይ በአላህ Subhanahu Wa Ta'ala ስም እጀምራለሁ እያሉ ነው። እጅግ በጣም አዛኝና እጅግ በጣም ሩህሩህ ብሎም ይፈስሩታል። አርራህማን እጅግ በጣም አዛኝ፣ አርራሂም እጅግ በጣም ሩህሩህ በሆነው በአላህ Subhanahu Wa Ta'ala ስም እጀምራለሁ ብሎ ኪታባቸው ጀመሩ ማለት ነው። ቀጥሎ ኢነል ሐምደ ሊላሂ ሐምድ ወይም ምስጋና የሚባለው ነገር ኢነል ሐምደ ሊላህ ምስጋና ሊላሂ ለአላህ የተገባው ይሁን። ምስጋና ለአላህ የተገባው ይሁን። ሊላሂ ማለት ለአላህ የተገባው ይሁን ማለት ነው። ሐምድ ማለት ያው ምስጋና ለአላህ የተገባ ይሁን። ነሕመዱሁ እናመሰግነዋለን። ወነስተዒኑሁ እንደዚሁም እገዛን እንጠይቀዋለን። ኢስቲዓና ብሎ ማለት ምንድነው? እገዛ መጠየቅ ማለት ነው። ወነስተዒኑሁ እገዛ እንጠይቀዋለን። ወነስተግፊሩሁ እንደዚሁም ኢስቲግፋር እንለምነዋለን። ኢስቲግፋር ማለት ደግሞ ምንድነው? ምህረትን እንለምነዋለን። ወነዑዙ ቢላሂ በአላህ Subhanahu Wa Ta'ala እንጠበቃለን። ሚን ሹሩሪ አንፉሲና ወነዑዙ ቢላሂ በአላህ Subhanahu Wa Ta'ala እንጠበቃለን። ሚን ሹሩሪ አንፉሲና ከነፍሶቻችን ሸር በአላህ እንጠበቃለን። እንግዲህ ያው ነፍሳችን ላይ ብዙ አይነት ሸሮች ሊኖሩ ይችላሉ። ኢነ ነፍሰ ለአማረቱን ቢሱኢ ኢላ አላህ Subhanahu Wa Ta'ala ነፍስ በመጥፎ ነገር ታዛለች ይላል። በመጥፎ ነገር ታዛለች። ስለዚህ ነፍሳችን ብዙ ተንኮል ሊኖርብን ይችላል። ራሳችን የሚጎዱን ነገራቶች ማለት ነው። እነዚህ ነገራቶች ሁሉ ወነዑዙ ቢላሂ በአላህ እንጠበቃለን። ሚን ሹሩሪ ከሸር እንጠበቃለን። አንፉሲና ከነፍሶቻችን ሸር ተንኮል በአላህ እንጠበቃለን። ወሰይአቲ አዕማሊና እንደዚሁም ወሰይአቲ ከመጥፎ ተግባር ወሰይአቲ ከክፉ ነገር እንጠበቃለን። አዕማል ከስራችን ክፉ ነገር በአላህ እንጠበቃለን። መን የህዲሂላሁ አላህ Subhanahu Wa Ta'ala የመራው የሆነ ሰው ፈላ ሙضለ ለሁ ለሱ አንድም አጥማሚ የሚያጠማው አካል የለም ማለት ነው። አላህ Subhanahu Wa Ta'ala ቀጥተኛው መንገድ የመራው የሆነ ሰው ለሱ አጥማሚ
የለውም። ፈላ ሙዲለ ለሁ ከመንገድ አስቶ የሚያስወጣው አንድም አካል የለም ማለት ነው። ወመን ዩድሊል አላህ ያጠመመው የሆነ ሰው ደግሞ መን የህዲሂላሁ አላህ የመራው ወይም አላህ ያቀናው ማለት ነው። መን የህዲሂላሁ የመጀመሪያው መን የህዲሂላሁ የሚለው አላህ ያቀናው የሆነ ወይም አላህ የመራው ማለት ነው። ፈላ ሙዲለ ለሁ ማለት ደግሞ ማለት ነው አጥማሚ ወይም የሚያጠመው ሰው የለም። ወመን ዩድሊል እንደዚሁም አላህ ያጠመመው የሆነ ሰው ደግሞ ፈላ ሃዲየ ለሁ አንድም አቅኒ ወይም መሪ የለውም፣ የሚመራው አካል የለም። አላህ ስብሐነሁ ወተዓላ እንግዲህ ሂዳያው የሚሰጠው አላህ ነው። አላህ ነቢያችን ዓለይሂ ሰላቱ ወሰላም አላህ ምን አላቸው? ኢነከ ላ ተህዲ መን አሕበብተ ወላኪነ አላህ የህዲ መን የሻ። አንተ የፈለከው ሰው አትመራም አላቸው። አንተ የፈለከው ሰው አትመራም፣ አላህ ግን የሻው ሰው ይመራል። እና አላህ ስብሐነሁ ወተዓላ ያጠመመው የሆነ ወመን ዩድሊል አላህ ያጠመመው የሆነ ሰው ፈላ ሃዲየ ለሁ ለሱ አንድም አቅኒ የሚያቀናው አካል የለውም ማለት ነው። ወአሽሃዱ እመሰክራለሁ አላ የለም ብዬ ኢላሃ አምላክ የለም ብዬ እመሰክራለሁ ኢላላህ ከአላህ በስተቀር በሐቅ በእውነት ወይም በሐቅ የምትለው ቃል መምጣት ግዴታ ያስፈልጋል። በእውነት ወይም በሐቅ የሚመለክ አምላክ የለም ብዬ እመሰክራለሁ። ዋሕደሁ አላህ ብቻው ሲሆን ላሸሪከ ለሁ ለሱ አንድም ተጋሪ የሌለው ሲሆን ላሸሪከ ማለት ተጋሪ የሌለው ሲሆን ለሁ ለሱ አንድም ተጋሪ የሌለው ሲሆን ማለት ነው። ወአሽሃዱ እመሰክራለሁ አነ ሙሐመድ ዓብዱሁ የአላህ ስብሐነሁ ወተዓላ ባሪያ መሆናቸው ወረሱሉሁ እንደዚሁም የአላህ መልእክተኛ መሆናቸውን እመሰክራለሁ ብሎ ያው የምስክርነት ቃል ኹጥባ እያደረገ ነው ማለት ነው። ያው ይሄ ምንድነው ኹጥባ ተብሎ ይጠራል። ኹጥባ ብሎ ማለት ምንድነው? ያው መግቢያ ነው። ኹጥባ እያደረገ ነው፣ መግቢያ ነው። ከዛ አማ ባዕዱ በመቀጠል አለ ፈሃዚሂ ይህች ኪታብ አስኢለቱን የተወሰኑ ጥያቄዎች ናቸው ማለት ነው። አስኢለቱን ማለት ጥያቄዎች ናቸው። እነዚህ ኪታቦች ውስጥ ያሉ ጥያቄና መልስ አሃመቱን በጣም አሳሳቢና አስፈላጊ የሆነ አሃማ ማለት በጣም አስፈላጊና አሳሳቢ የሆነ በምን ፊል ዓቂዳ በዓቂዳ ዙሪያ በጣም ዓቂዳ ብሎ ማለት ያው በእምነት ዙሪያ ማለት ነው። በእምነታችን ዙሪያ በጣም አሳሳቢና ወሳኝ የሆኑ ምኖች ናቸው ጥያቄዎች ናቸው አለ። ኡጂቡ ዓለይሃ ኡጂቡ ማለት መልስ እሰጣለሁ ዓለይሃ በእነዚህ ኪታቦች መልስ በእነዚህ ጥያቄዎች መልስ እሰጣለሁ መዓ ዚክሪ ደሊሊ ማስረጃ ከመጥቀስ ጋር ወይም ማስረጃ ከማምጣት ጋር ምን አደርጋለሁ? መልስ እሰጣለሁ። ግን መልሱ ከምንድን ነው? ሚነል ቁርአኒ ከቁርአን ወልሐዲሲ እንደዚሁም ከሐዲስ ከቁርአንና ከሐዲስ ሐዲስ ሲባል ሐዲስ አስሶሒህ ማለት ነው። ሶሒህ ከሆነ ሐዲስና እንደዚሁም ከቁርአን ማስረጃ እያመጣሁኝ ምን አደርጋለሁ? መልስ እሰጣለሁ። ለምንድን ነው ማስረጃ የሚያመጣበት ምክንያት? ከቁርአንና ከሐዲስ ማስረጃ የሚያመጣበት ምክንያት ለምንድን ነው ከተባለ ሊየጥመኢነ እንዲረጋጋ አልቃሪኡ የሚቀራው አካል ይህ ኪታብ የሚቀራው አካል እንዲረጋጋ ውስጡ እንዲረጋ ማለት ነው። ኢላ ሱሐቲል ጀዋብ መልሱ ትክክል በመሆኑ ላይ ኢላ ሱሐቲ ማለት ትክክል በመሆኑ ላይ አልጀዋብ መልሱ ትክክል በመሆኑ ላይ ልቡ እንዲረጋጋ ከቁርአንና ከሐዲስ እያመጣሁኝ እየጠቀስኩኝ ምን አደርጋለሁ? ማስረጃ እጠቅሳለሁ ያለው ነው ኪታቡ አዘጋጅ። ሊአነ ዓቂደተ ተውሒድ አለ ሊአነ ዓቂዳ ምክንያቱም ዓቂዳ የሚባለው ነገር ወይም አመለካከት እምነት የሚባለው ነገር አተውሒዲ የተውሒድ እምነት ተውሒድ ብሎ ማለት ደግሞ አላህ ሱብሓነሁ ወተዓላ በብቸኝነት የማምለክ እምነት ተውሒድ ማለት አላህ በብቸኝነት ማምለክ ነው። ስለዚህ አላህን በብቸኝነት የማምለክ እምነት አሳሱ መሰረት ነው። ሰዓደቲል ኢንሳኒ ሰዓዳ ማለት የእድልተኝነት መሰረት ነው፣ የመገጠም መሰረት ነው። አንድ ሰው እድለኛ የሚሆነው መቼም አንድ ሰው በአዱንያ ላይ በሚኖርበት ሰዓት አላህን በትክክል አውቆ በትክክል ተገዝቶ በዛው ባለበት ሁኔታ መጨረሻው አምሮለት ወደ አኺራ ከሄደ ይሄ ሰው ምንድነው ማለት ነው? እድለኛ ነው ማለት ነው። ስለዚህ ሊአነ ዓቂደተ ተውሒድ የተውሒድ ዓቂዳ አመለካከት እምነት አሳሱ መሰረት ነው። ሰዓደቲል ኢንሳን ሰዓዳ ማለት እድለኛ መሆን ማለት ነው። ኢንሳን ለሰው ልጅ የእድልተኝነቱ ምንድነው? መሰረት ነው። በምን ፊዱንያ በአዱንያም ላይ ወልአኺረት እንደዚሁም
በአኺራም በሁለቱም ሀገር ምን ይሆናል ማለት ነው? አንድ ሰው አቂዳው ከተስተካከለ እምነቱ ከተስተካከለ እድለኛ ይሆናል ማለት ነው። ቀጥሎ ወላሂ አላህ ሱብሓነሁ ወተዓላ አስአሉ እጠይቀዋለሁኝ አንየንፈዐ እንዲጠቅም ቢሃ በዚች ኪታብ እንዲጠቅም አልሙስሊሚነ ሙስሊሞች እንዲጠቅም አላህን እለምነዋለሁ። ወየጅዐለሃ እንዲያደርጋት ኻሊሰተን ጥርት ያለች እንዲያደርጋት ሊላሂ ለአላህ ተዓላ ላቅ ላለው አላህ ጥርት እንዲያደርጋት አላህን እለምነዋለሁ አሉ ማለት ነው። እንግዲህ አንዴ ደግሞ ወላሂ አላህ አስአሉ እለምነዋለሁ አንየንፈዐ እንዲጠቅም አላህ እለምነዋለሁ ቢሃ በዚህ ኪታብ አልሙስሊሚነ ሙስሊሞች እንዲጠቅም ወየጅዐለሃ እንዲያደርጋት ምን እንዲያደርጋት ኻሊሰተን ጥርት ያለች እንዲያደርጋት ማለት እሱ ይሄ ኪታብ በሚጽፍበት ሰዓት ምንም ይስሙልኝ ይዩልኝ ሳይኖርበት ለአላህ ብሎ ብቻ እንዲሆንለት አላህን እለምነዋለሁ። ተዓላ ማለት ከፍ ያለው አላህን እለምነዋለሁ ይላሉ የኪታቡ አዘጋጅ። ስማቸው ሙሐመድ ኢብኑ ጀሚል ዘይኑ ተብሎ ይጠራሉ። ሙሐመድ ኢብኑ ጀሚል ዘይኑ ተብሎ ይጠራሉ ማለት ነው። ጠይብ የመጀመሪያው ይሄ ሲሆን ይሄ ኹጥባ ነው፣ መግቢያ ነው። ቀጥሎ ደግሞ ሐቁላሂ ዐለል ዒባድ ብሎ ያመጣል። ኢንሻአላህ እንግዲህ ምናልባት ሰዓታችን እንዳይበዛ የተወሰነ አንድ ጥያቄ ወይ ሁለት ጥያቄ አይተን ኢንሻአላህ ወደ ማቆም ወደ መጨረስ እንሄዳለን ማለት ነው። በመጀመሪያ ሐቁላሂ የአላህ ሱብሓነሁ ወተዓላ ሐቅ የአላህ ሐቅ ማለት ያው መብት ማለት ነው። ሐቅ ማለት ምንድነው? መብት የአላህ መብት በማን ላይ ያለው? የአላህ መብት ዐለል ዒባዲ በባሮቹ ላይ ያለው መብቱ ምንድነው? እንግዲህ አላህ ሱብሓነሁ ወተዓላ እኛ ፈጥሮናል። ሲፈጥረን አላህ እኛ እሱ ላይ ምን አለ? መብት አለን። እሱ ደግሞ ከኛ የራሱ የሆነ መብት አለው። ይሄ መብት መጀመሪያ መታወቅ አለበት ማለት ነው። እና የአላህ ሐቅ ምንድነው? ሐቁላህ የአላህ ሐቅ ዐለል ዒባዲ ማለት በባሮቹ ላይ ያለው ሐቁ ዐለል ዒባዲ በባሮቹ ላይ ያለው ሐቁ ምንድነው የሚለውን ሊያሳየን ነው። ከዛ ጥያቄ እንግዲህ መጀመሪያ ላይ የኪታቡ አዘጋጅ እንደነገሩንም ጥያቄና መልስ እያደረገ ነው የሚያመጣ። ሱአል ያመጣል፣ ጥያቄ ያመጣል። ከጥያቄ በኋላ መልስ እንደገና መልሶ ያመጣል ማለት ነው። ሱአል ጥያቄ አለ መጀመሪያ ላይ ሱአል ጥያቄ ሊማዛ ኸለቀና አላህ ሱብሓነሁ ወተዓላ እኛ ለምንድን ነው የፈጠረን? ሊማዛ ኸለቀና አላህ እኛ ለምን ፈጠረን? ሊማዛ ኸለቀና ጥያቄ ነው። አላህ ለእኛ ለምንድን ነው የፈጠረን? የተፈጠርንበት ዓላማ ምንድን ነው? ይህም አንድ ሰው በዚህ አዱንያ ላይ በሚኖርበት ሰዓት ማወቅ ያለበት ነገር ነው። የተፈጠርንበት ዓላማ ሊነግረን ነው ማለት ነው። ጀዋብ ያው እንግዲህ ሱአል ሲል በሲን ነው የሚያደርገው። ለሌላም ጊዜ በደንብ እንወቀው። ሲን ይጽፍልናል ሱአል ጥያቄ ለማለት። መልስ ለማለት ደግሞ ምን ያመጣልናል? ጂም ያመጣልናል ማለት ነው። ስለዚህ ጀዋብ ጂም ብሎ በሚያመጣበት ሰዓት ጀዋብ ነው መልስ። ኸለቀና አላህ ሱብሓነሁ ወተዓላ እኛ ፈጥሮናል። ለምን? ሊነዕቡደሁ እሱን እንድንገዛው እኛ የተፈጠርንበት ዓላማ ምንድን ነው? ሊነዕቡደሁ እሱን ልንገዛው። ወላ ኑሽሪከ ቢሂ ሸይአ ወላ ኑሽሪከ ላናጋራ ቢሂ በሱ ሸይአን አንዳች ነገር ላናጋራበት ማለት ነው። አላህ እኛን የፈጠረበት ምክንያት ምንድን ነው? እዚህ አዱንያ ላይ ስንኖር አላህ ሱብሓነሁ ወተዓላ እንድንገዛውና ስንገዛውም እሱ አምልኮት ላይ ምንም ሳንጨምር አላህ ሱብሓነሁ ወተዓላ በብቸኝነት ለመገዛት ማለት ነው። ወደሊሉ ቀውሉሁ ተዓላ ወደሊሉ ማስረጃው ቀውሉሁ ተዓላ አላህ ሱብሓነሁ ወተዓላ ንግግር ነው። ፊ ሱረቲ አዛሪያት በሱረቱ አዛሪያ ላይ የተጠቀሰ የአላህ ሱብሓነሁ ወተዓላ ንግግር ነው። ለዚህ ማስረጃው ማለት ነው። ምን ይላል አላህ ሱብሓነሁ ወተዓላ? ወማ ኸለቅቱ አልፈጠርኩም አልጂነ ጂኖች አልፈጠርኩም፣ አጋንንቶች አልፈጠርኩም። ጂን ማለት ያው አጋንንት ማለት ነው። ወልኢንሳ እንደዚሁም ሰዎችንም አልፈጠርኩም። ወልኢንሳ ሰዎችንም አልፈጠርኩም ኢላ ሊያዕቡዱን እኔን ሊገዙኝ ቢሆን እንጂ ኢላ ሊያዕቡዱኒ እኔን ሊገዙኝ ቢሆን እንጂ ወልኢንሳ ሰዎችንም አልፈጠርኩም ኢላ ሊያዕቡዱኒ እኔን ሊገዙ ቢሆን እንጂ አልፈጠርኳቸውም። እኛ የተፈጠርንበት ዓላማ ለምንድን ነው? አላህ ሱብሓነሁ ወተዓላ ብቻ በብቸኝነት ለመገዛት ነው ማለት ነው። ስለዚህ የኛ የተፈጠርንበት እዚህ አዱንያ የተገኘንበት ዓላማ ለምንድን ነው? አላህ ሱብሓነሁ ወተዓላ እኛ ያስገኘበት ዓላማ ለምንድን ነው? አላህ ሱብሓነሁ ወተዓላ በብቸኝነት እንድናመልከው ነው ማለት ነው። አላህ ሱብሓነሁ ወተዓላ እኛ እዚህ አዱንያ ላይ ያስገኘን ማለት ነው።
የመጀመሪያ ማስረጃ ይሄ ነው። ሱረቱ ዛሪያት አላህ ሱብሓነሁ ወተዓላ እኛ የፈጠረበት ዓላማውና ምልክቱ ወይም ምክንያቱ ሲነግረን ወማ ኸለቅቱ አልፈጠርኩም አልጂነ ሰዎች አጋንንቶች ጂኖች ወልኢንሳ ሰዎች ኢላ ሊዕቡዱ እኔ ሊገዙ ይሁን እንጂ። ሌላኛው ደግሞ የነቢያችን አለይሂ ሰላም ንግግር እንግዲህ ቅድም ከቁርአንም ከሐዲስም ማስረጃ አመጣለሁ ብሏል። ሶሂህ ከሆነ ሐዲስ እንደዚህም ከአላህ ሱብሓነሁ ወተዓላ ንግግር ከቁርአን ማስረጃ አመጣለሁ ብሏል። ይሄ ማስረጃ ከመጣ እኛ አለል ዐይኒ ወራስ መቀበል ብቻ ነው ማለት። ምክንያቱም ልባችን እንዲረጋጋ ብሎ ነው። እንግዲህ እሱ ከራሱ አይደለም ምንም አያመጣም ማለት ኪታብ አዘጋጁ ከራሱ ምንም ያመጣው ነገር የለው። ከምንድነው ያመጣልን? ከቁርአን ከሐዲስ ማስረጃ ያመጣልና የማስረጃ ደግሞ የመቀበል ግዴታ ይኖርብናል ማለት ነው። ስለዚህ ሁለተኛ ማስረጃ ምንድነው? የነቢያችን አለይሂ ሰላም ቀውሉሁ ሰለላሁ ዐለይሂ ወሰለም የነቢያችን አለይሂ ሰላም ማስረጃ ነው ንግግር ነው ማለት ነው። ቀውሉሁ ማለት ንግግር ወቀውሉሁ ንግግር ሰለላሁ ዐለይሂ ወሰለም የነቢያችን አለይሂ ሰላም ንግግር ሐቁላሂ አሉ ነቢያችን አለይሂ ሰላም የአላህ ሐቅ ሐቁላሂ የአላህ ሐቅ ዐለል ዒባድ በባሮቹ ላይ ያለው የአላህ ሐቅ አሉ በባሮቹ ላይ ያለው የአላህ ሐቅ ምንድነው? አን ያዕቡዱሁ እሱን ሊገዙት ነው። ወላ ዩሽሪኩ ላያጋሩ ቢሂ በሱ በአላህ ሱብሓነሁ ወተዓላ ምንም ነገር ላያጋሩ ሸይአን አንዳችን ነገር ላያጋሩ ነው። የአላህ ሱብሓነሁ ወተዓላ ሐቁ ምንድነው? እሱን እንዲገዙትና እሱ ላይ ምንም ነገር ላያጋሩበት ነው ብሎ ነቢያችን አለይሂ ሰላም ነግረውናል። ሐዲሱ ሙተፈቁን ዐለይህ ቡኻሪና ሙስሊም የዘገቡት ሐዲስ ነው። ሙተፈቁን ዐለይህ ከተባለ ቡኻሪና ሙስሊም የተስማሙበት የሆነ ሐዲስ ነው ማለት ነው። ስለዚህ እኛ እዚህ አዱንያ ላይ በምንኖርበት ሰዓት መጀመሪያ አላህ ሱብሓነሁ ወተዓላ እኛ ሲፈጥረን የተፈጠርንበት ዓላማ ለምንድነው ማለት ነው? አላህ ሱብሓነሁ ወተዓላ በብቸኝነት ለማምለክ ነው ማለት ነው። ስለዚህ የተፈጠርንበት ዓላማ ነግሮናል። ዓላማችን በትክክል ማወቅ ይገባናል ማለት ነው። የመጀመሪያ ጥያቄና መልስ ይሄ ነው። ቀጣይ ላይ ደግሞ ልናመልኩ ነው ከተባለ ማሂየል ዒባዳ አምልኮ ማለት ምን ማለት ነው? እንግዲህ የተፈጠርንበት ዓላማ አላህ ለመገዛት አላህ ለማምለክ ብለናል። አምልኮ ማለት ምን ማለት ነው የሚለው ቀጣይ ሁለተኛ ጥያቄ በቀጣይ ድርሳችን እንቀጥለው ይሆናል ኢንሻአላህ። ለዛሬ እዚህ ላይ እናቁም። والله سبحانه وتعالى أعلم. صلى الله على نبينا محمد وعلى آله وصحبه وسلم.